ልክ እንደወሎቹ እንማራለን አቦል ጀባ ቃጀባ በረካ ጀባ የሚወዱ ያፈላሰው ነው የሚመረቀው እኮ የመረቅንሽ ነው አሜን ታያለሽ እኮ አሜን እንዴ እኛ የሚወድሽ ገነት ይግባ የጠላሽ በአክሮባት ገደል ይግባ አንቺንም ያርግሽ ባለ አበባ አሜን ከጭቃው ውልቅ ከፎቁ ጥልቅ ያርግሽ አሜን ያምጣው ደግደጉን ባለወዙን ብሩን ምራቅሽንም ከፍ ያርገው ለመቁጠር ማሽን ያርገው ሿ ኑሮሽ የቴማ ጠገብ ይሁን አሜን ለኛው ነው አሜን እንዳስካለ ይሳቅ የቴማ ማሽኑ ታያርግልሽ ልብም ይስጥሽ ለኛ ያርግሽ በዚህኛው እንግባ በዚህኛው እንግባ በዚህ ግባ እሺ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን የምትለው አንተ ነህ እንጂ እንዴ አትበልባቸው አየህ ነቃ ደንገጥ አለም አትጩህ መጮህ እኮ ነው ነቃ ደንገጥ አይደለም በአዳዲስ ቪዲዮዎች ተከስተናል ከቪዲዮቹ ጋር ሁሌ የምናዝረናችሁ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ወይኔ ዛሬ ብኖኛለሁ ከካሜራ በስተጀርባ በኋላ ነው እንዲሁም እኔ ግስላው ነኝ ከካሜራው በስተጀርባ ቅመሚት ጮክበይ ሁላችሁ ወደ ላይ አንድ ጊዜ እጃችሁ ወደ ላይ ታርሱና ሰብስክራይብ በተኗን ለማለት ነው አንተ አይደለም እንደዚህ አትጮህባቸው ይሄ ወጠጤ አባባላት በልባቸው እነሱ የተከበሩ ቤተሰቦቻችን ናቸው እሱ ላንተው ነቃ ማለት አለ የሚያስቅ ፈታ የሚያደርግ ነገር ሲያዩ ነቃ ብለ ነው ማለት አዎ ሪአክሽን ቪዲዮዎች ብዙ ጊዜ ሲሰሩ እዛኛው ቪዲዮ ላይ አትጮህብን የሚሉ ብዙ ኮሜንቶች እያየው ነው አትጮህብን እኮ የሚሉት እንትኑን ነው ስለ ድህነት ምናም ሲወራ ነው እንጂ ኖርማል ወሬ ላይ ችግር የለባችሁ ለማንኛውም ቪዲዮን ከመጀመራችሁ በፊት ሰብስክራይብ በተኗን ነሃ ማድረጋችሁ እንዳትረሱ እሱ ግድ ነው አዎ እሱ ግዴታ ነው ላይክ በተኗንም ነሃ በማድረግ ቤተሰብ ይሁኑ እንደገና ቪዲዮአችን ለብዙ ሰው እንዲደርስ የበኩላችሁን አስተዋጽኦ አድርጉ ለማለት እወዳለሁ ፍቅሮቻችሁን ደግሞ ኮሜንት ሴክሽን ላይ ዛሬ የሚያዝናኑ ደስ የሚሉ እንዲያውም ትምህርት የሚሰጡ እስቲ ጮህ አንተ እኔ አቅሜ በላይ ሆነብኝ ዛሬ የሚያዝናኑ የሚያጫወቱ እንዲሁ ዘና የሚያደርጓችሁ ትምህርት የሚያስጨብጧችሁ ወቸ ጉድ የሚያስብሉ ቪዲዮችን ሰብሰብ አድርገን ይዘላችሁ መተናል ከቪዲዮቹ ጋር አብራችሁን ቆዩ ዛሬ በጣም ትገረሙበታላችሁ በጣም ተወዷቸዋላችሁ ቪዲዮቹ የዛሬን ቪዲዮ ስፖንሰር ያደረገላችሁ መዲ ፐርፊውም ነው የመዲ ፐርፊውም እንግዲህ የቅመሚት ነው ታውቃላችሁ አዎ ቅመሚት በጣም የጥምር ሙያ ባለቤት የምትባል አይነት ሰው ነች የተለያዩ ኢምፖክሲ ረከቦቶችን እንዲሁም ሃንድ ክራፍቶችን ታመርታለች ከናንተ የሚጠበቀው ኦርደር ማድረግ ነው በአካል ሄዳችሁ መግዛት ለምትፈልጉ 22 ባማሲቲ ሞል አጠገብ ጸዲ ፕላዛ አንደኛ ፎቅ የሱቅ ቁጥር 202 ላይ ያገኙናል በአካል ሄዳችሁ መግዛት ትችላላችሁ አሊያም ደግሞ ዴሊቨሪ ማለን አዎ ቤቶት ድረስ ደጆት ድረስ እያንከለከልን ሽቶዎችንና ሂፖክሲ ረከቦቶችን ማምጣት እንችላለን ከናንተ የሚጠበቀው መደወል ብቻ ነው በ0978704771 ይሄው በዚህ ስልኩ ቁጥር ደውሉ ወይ ይበሉ ኦርደር ያደርጉን እሺ ወደ ዛሬ ቪዲዮቻችን እንግባ ዛሬ ቪዲዮቻችን ዘናፈታ ፈንደቅደቅ የሚያደርጉ ናቸው እስቲ አብረን ለመሳቅ ጥርሳችንን ወረድ እናደርጋለን ዋችንን አንስተን ሆያችን ስማን ዋጓን ከጥንቅሮቻችን ጋር አብራችሁን ቆዩ ጠንቃሪው አዎ ይከፈት ተሙ ይችላል ተባያላ ከዛ ግስ አንደኛ ነው እናንተዬ ሚስት አገባ ነው ምን አገባ ነው ቢዝነስማን አገባ ነው የሚባለው ይሄ የስራ አጋሩን አገባ ነው የሚባለው አንዳንድ ሰው ግን እንግዲህ በ21ኛው ክፍለ ዘመን የማይሰሙ ጉዶች የሉ አየ ቢዝነስማን ይሄን ጭንቅላታው ለባሏ ብትጠቀምበት ወይ ደግሞ ለቤታቸው ግንባታ ቢጠቀሙበት የት በደረሱ አንዳንድ ሴቶች ምን ወጣት እንደው የአባቷን ገዳይ የእናቷን ገዳይ ያጋባችሁ እኮ ነው የሚመስሉ አንዳንድ ሴቶች እንደዚህ ማያርግም እስቲ ጉዱን አይተን እንመለስ እኔው ሳታውቁት ዝም ብለን ከምንለፈልፍባችሁ አታርዝም ወሬ አይወድም እኮ ወሬ ሲረዝ ይችላል ተሙ ይችላል አፍሪካ ውስጥ ትዳር ሌላ ታሪክ ውስጥ ገብቷል እዚህ ጋር በፎቶ የምትመለከቱት ግለሰብ ማርቲን ስታምፕ ይባላል ለ15 አመታት ከሚስቱ ጋር ቤት ተከራይቶ በዛምቢያ
ካሳምፓ በምትባል ከተማ ይኖራሉ። ለ15 ዓመታት በ3500 የዛምቢያ ኩዊች ወይ ደግሞ 25000 ብር የተከራዩትን ቤት የሚስቱ መሆኑና ኪራይ ሲከፍል የኖረው ለሚስቱ ቤት መሆኑን በድንገት የሰማው ባል እዚህ ጋር እንደምታዩት ሲያለቅስ ተስተውሎ ባል ለሚስቱ ነበር ክፈይ እያለ ገንዘብ ሲሰጣት የነበረው። ቤቱ የሚስቱ መሆኑ የተነገረው ከራሱ ከሚስቱ። ለዚህ ያበቃቸው ደግሞ ባሏ ከሌላ ሴት ጋር ግንኙነት በመጀመሩ ምክንያት ስላበሳጫት የመልስ ምት መሆኑ ነው። ይሄን ይመስላል። ሚስት ለ15 ዓመታት ሙሉ የቤት ኪራይ ያለመጨመሯን እንዴት አያችሁት? ሀሳባችሁን ኮሜንት ላይ፣ ቪዲዮ ከተመቻችሁ ኮፒ ሊንክ እያደረጋችሁ ቤተሰብ እንውላለው። ቻው። ይመቻታው። ሌላ ይመቻት። ትችላለች። አንተ በስማ ሀበሻ ምንም ቢጨክን በእንደዚህ አይነት ነገር እንኳን አይጨክንም። ላብ የሚባል ነገር ያለን ሪስፔክት በጣም ደስ የሚለው ምንድነው? ለትዳራችን ያለን ሪስፔክት አናዘር ሌቭል ለየት ያለ ነው። በጣም ይለያል። ግን ይባላል ይሄ ማስባል አንተ ሚስት ለስንት ዓመት ነው? ለ15 ዓመት ቤት ኪራይ እየከፈለች 13000 የነሱ ብር ማለት ነው። በ25000 ብር በኢትዮጵያ መሰለኝ። ዛምቢያ ነው አይደል? እኔ ዛምቢያ መሰለኝ። ስንተኛ ነን እኛ ግን በከረንሲ በብር እንትን ምንዛሬ የለኝም። አንተ ባዶ ኪስህን ምን ከረንሲ ውስጥ ገባለህ? አይ ምን ማለት እንዳለብኝ ራሱ ግራ ገብቶኛል። ስለ መንዛሬ ጠይቀኝ ስለ ምንዛሬ። ሴቶች እንደ ኮሜንት ሴክሽን ላይ አስቀምጡልን እባካችሁ። ኮሜንት ሴክሽን ላይ እንደው የእናንተ ሚስት እንደዚህ ብታደርግ ወይ ደግሞ ባላችሁ እንኳን ለሴቶች ባላችሁ ለ15 ዓመት የቤት ኪራይ ምን ይባላል መሰለህ? ሰው የዘራውን ያጭዳል ያጨደውንም ይበላል ይባላል። አሁን እኔ እሰይ እንኳን ደጋረገች ለማለት ፈልጌ ሳይሆን እሱ የዘራውን ነው ያጨደው። ልክ ነው፣ ወስልቷል። ግን እሷ ደግሞ ለ10 ምናምን ዓመት ያክል ቤት ኪራይ የሚያመጣውን ብር የወሰደች ዝም ማለቷም ሌላ ጥፋት ነው። አናዘር ሌቭል ኦፍ ተንኮል። ይሄ በጣም የሚገርም ለየት ያለ ስትሆኑ። ለማንኛውም እኔ እንጃ ምለው ነገር ጠፍቶብኛል። እናንተ ኮሜንት ላይ አስቀምጡልን። ሴት ልጅ ግን በአእምሮ ከወንድ ልጅ ትበልጣለች። ይሄንን አምኖ መቀበል ያለብን ይመስላል። ሂስን ዋጥ አድርገህ ከሴቶች ጋር እልህ እንዳትጋቡ። እነሱ የፈጣሪ ቃል ይዟቸው ነው እንጂ እኛ ወንዶችን ከዚህ ምድረ ገጽ ላይ ማጥፋት ነው ይፈልጉት። ይችላሉ። ድምጥማጣችንን ማጥፋት ይችላሉ። እሱማ አይፈልጉ። አንተ በምን ሊራቡ ምንድነው የምዘላብደው? አንተ እንዴ ሚስትህ እኮ ሴት ናት፣ እህትህ እኮ ሴት ናት። ሲጀምር ሴት ናት፣ አካልህ ሴት ናት፣ ሴት ናት፣ በቃ አገርህ ሴት ናት። እኔው እንቀጥል እስቲ የዛሬውን ቪዲዮ። እናቴ በጣም ደስ አይላትም ቲያትር ሲሰራ። በቃ እስቲ እኔ በድሬ ልቅበረት ላይ ነበር። በድሬ ልቅበር ለማኝ አትሁን ለምኜ እንዲሁ አስማ ቤተሰብ አታሰድብብኝ። ገና ለገና አርቲስት በስልክ የድሬ ሆኖ ምናምን ሲባል የዛን ጊዜ እኔ በሚጀምርበት ሰዓት በሬዲዮ አጠገቧ እኔ ከስሩ አልጠፋም። ጸጋዬ ገብረመድህን ለሮይ ጸጋዬ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማኝ። አየኸው ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነ ተው፣ ኧረ ተው ነፃነቴ ተው፣ በድሬ ልቅበር ተው የሰው አፍ ውስጥ አትክተት። በድሬ ልቅበር የቀበሌ ባዶ አዳራሽ እየሄድክ አትጩት ለይችና በሷ ከሷ ጋር እንዲህ ስጨቃጨቅ ከዛ ለፋዘር ነገረችው። ደግሞ ፋዘር እንግዲህ ፊናንስ ፖሊስ ነበረ። ከዛ በኋላ ወደ ሶማሌ ጦርነት ሄዶ ከዛ ወደ ኤርትራ ጦርነት ሄዶ ምናምን የመጣ ነው። በረሃ ነው የሚያውቀው። አዲስ አበባ እንግዲህ በጨረሻ ሲመጣ ነው ያወቀው አዲስ አበባ እንጂ ሀረር ነው የሚኖረው የነበር። ድሬዳዋ ነበር ነፃ ነው። እናትና አባቴ ድሬዳዋ ለጋሬ የሚባል አካባቢ ነው። እና ለፋዘር ነገረችው። ልጁ ትምህርቱን 9ኛ ክፍል ሆኜ ልጁ ትምህርቱን ትቶ ድራማ እያለ ደፍተሩን በጀርባው ሸጉጦ እንደ ዱርዬ ወደ ፒያሳ የሚባል አካባቢ ሊለማመድ እያለ የሄደ ማታ ነው የሚመጣው። በሌሊት ትላለች። ሌሊት ነው የሚገባው። ሌሊት 1 ሰዓት ነው የሚመጣው። በዚህ በእግሬ ነው የምሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በእሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ።
እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አደረግና ከላይ ሸሚዟን አረጋታለሁ። እንደዚህ ማንም አያውቅም። ዩኒፎርም እንዳይመስል ነው የምመስለው። ሸሚዝ የምለብሰው ነጭ ለብሶ ሰማያዊም ትሆናለች። 2-3 አይደለ ሸሚዝ የሚደረገው። እሷን ገጭ አድርጌ ላጠላጥላለሁ። ደፍተሬን እዚህ ውስጥ ይዣለሁ። ላስቲክ ስለሚለው ደግሞ ያልባል። ላስቲክ ስለሚለበድበት ደረጃውን ዳገቱን እየወጣሁ አገኘሁት። አንተ የት ነው የምትሄደው? እኔ ፖሊስ ነኝ። በየቦታው ሰው አለኝ አለ። በየቦታው ሰው አለ። ንግግሩን ይመቸኝ። ማላቅ እንዳይመስል የት እንደምትውል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ እያልክ እንደምትሰራ አውቃለሁ። እና ይነግረው ምንድን ነው የድራማ የሚባል ነገር ንገረኝ አለ። እኔ ደግሞ ሞቅ አድርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለህ ትሰራለህ፣ ፓይለት መስለህ ትሰራለህ፣ ዶክተር መስለህ ትሰራለህ፣ በቃ ሳይንቲስት መስለህ ትሰራለህ። ንግግሩ ደስ አይልም። ያልሆንኩትን ነኝ ማለት ወንጀል መሆኑን አታውቅም። ሁለተኛ እንደዚህ አይነት ነገር ለእናትህ እነግራታለሁ። ጭራሽ ወንጀልም ነው የምትሰራው እሷ እኮ ድራማ የምትሰራ መስሏታል ብሎ ከዛ ለማዘር እንደዚህ ይነግራታል። ይሄ ምን ያውቃል ይሄ ድሮ ወታደር በረሃ ሲዞር የነበረ ሰውዬ አለች ማዘር መልሳ ደግሞ ከዛ አንተ ምክንያት ሁለቱን ተቃራኒ መስመር ውስጥ ተካካቸው። እሱ እኮ ምን ያውቃል እሱ እዛ በረሃ ነው እኔ ልጆችን ያሳደኩት ምን ያውቃል። ከዛ መጣ ማታ ምንድን ነው ያልከው ስትለው ማላቅ መስሎት ነው ሲል እሷ ደግሞ ወደቀች። በቃ በሱ ንግግር እንደዚህ ብሎ አለ እንደዚህ እኮ ነው ምናምን መምሰል ማለት ብላ አስረዳችሁ። እሷ ደግሞ ስለ ቲያትር ስለ ድራማ እንደዛ ነው ሲል እና የት ነው መጨረሻው ምንድን ነው ምናምን ነገር አለ። ቲያትር ነው ቤት ነው ቲያትር ይሰራል ምናምን። ስንት ሰው ይመጣል ቲያትር ቤት? 1000 ሰው የሚይዛል፣ 1200 ሰው የሚይዝም አለ፣ 800 ሰው የሚይዝም አለ። ታዲያ ተባባሪ ነሽ አላት። 1000 ሰው አንድ አዳራሽ ውስጥ ታፍኖ ቢሞት በማን ነው የሚጠየቅ? ይሄን ልጅ ምናምን ብሎ ሌላ ታሪክ ተፈጠረ። ፖሊስ ግን እኔ በጣም እውነት ከልቤ አሁን ከእኛ ስናድግ እኔ ባለቀለም ህልሞች ነው ባለቀለም ህልሞች ሚስተር ኤክስ ኧረ ያልሰሩ የለም። እነሱን ፊልሞች እያየን ነው ያደግነው እኛ። ይሄ ሃይ ስኩል ላይ ኤሌመንተሪ ምናምን ስንማር ማለት በጣም ነው የምወደው እግዚአብሔር። የሚገርማችሁ ነገር አሁንም ድረስ አሁን በዚህ እድሜ እንኳን ሆነን የሱን ፊልሞች እንደገና እየገረብን ቢያንስ አንዱን ከ10 ጊዜ በላይ ልናየው እንችላለን። ቃል በቃል እኮ እናውቃለን እንደዘፈን ቃል በቃል አፍ ካፉ እየተከተልን ነው። ምን እንደ ፊልም ነበር እንደ ዘፈን ነበር። በጣም የሚገርሙ ስራዎችን ነው የሰራው። ሲጀምር ትክክለኛ ኮሜዲ በራሱ ስታይል የመጣ ሰው ቢኖር ነፂ ነውና፣ ግን ምን ያደርጋል ጠፋ። አሁን በጣም ይሄ ሁሉ ወዳጆች እያሉት ጠፋ። የፊልም አሁን ችግሩን መሰለግስ አሁን ፊልም ለዩቲዩብ ተብሎ በጣም ጭምልቅ ያለ ፊልም እየተሰራ ያኔ ፊልም በጀት ነበረ። በበጀት ነው የሚሰራ የነበረው። አርቲስቶቹም የተከበሩ አይደለም። እንደው ላቋርጥህና ከይቅርታ ጋር በጀትም እኮ ሆኖ አሁን ጥሩ ፊልም እየተሰራ አይደለም። ይሻላል። አሁን ለምን እንደሆነ ታውቃለህ? ይሄ በጀት ብቻ አይደለም ጽሁፍም ጭምር ነው ልልት ፈልጌ ነው። ከምን አንፃር አቋረጥኩ? ይቅርታ በጣም አንተ ሊቅ ነህ። አንተ ብዙ ነገር ታውቃለህ። ከምን አንፃር መሰለህ ግን ከምን አንፃር መሰለህ እንደዚህ ያልኩ? እየጠጣ ብዙ በጀት ስትመድብ ከሎኬሽን፣ ከካሜራው፣ ከድርሰት፣ ከአርቲስቶቹ አንፃር በቃ ብዙ ኮስት የሚያደርግ እንትን አለ። ትንሽ ብር ካለ እዚሁ ሰፈር ውስጥ ለመጨረስ ብለህ ድርሰቱን ታጠበዋለህ። ከገንዘብህ አንፃር ታደርጓለህ እንጂ ኮስት የተደረገበት ነገር ለእያንዳንዱ ጊዜ ተወስዶ ተጠንቶ ለአንዱ ስራ አንድ ሰው ተመድቦ ለሜካፕ ከሆነ ሜካፕ፣ ሎኬሽን ከሆነ ሎኬሽን፣ ሁሉ ነገር ተሰርቶ ነው የሚባለውና እንደው ባካችሁ ወደ ፊልሙ ዓለም የድሮዎቹን ሁሉን አንቀሳቅሱት እስኪ። ሞቷል እኮ ሞቷል፣ ቀላል ሞቷል። በእናትህ አሉ ሁሉም ማለት አይደለም። እሱንም አንጠቀልል አይደለም። አሪፍ የሚሰሩ አሉ። ያው ህዝብ ነው የሚወስነው። እኔ ፊልም በጣም ነው ማየው፣ ስለምወድ ነው። በጣም በህይወቴ ማግኘት ከምፈልጋቸው እስካሁን ድረስ ከታዋቂ ሰው ጋር ፎቶ ተነስቼ ማላቅም መነሳትም አልፈልግም። ነገር ግን ማየት የምፈልገው በቃ ባገኘው ደስ የሚለኝ አለማየሁ ታደሰ፣ ነፃነት ወርቅነህ እና ሰለሞን ሙሄ
እኚህ ሶስቱ ሰዎች እንዴ ባህሪያቸውም ደስ ስለሚል ነፃነትን ባይዞ አግኝቼው አውቃለሁ። የሆነ ቀን መንገድ ላይ በመኪና ውስጥ ጓደኛው መኪና ውስጥ ነው። ኧረ እባክህ እንዴ በቃ እሳት አደጋ እንደተፈጠረ ቡና ይላል። አያችሁ ቅመሚት ደረጃ 1 የተፈጠበ የይርጋ ጨፌ ቡና ነው። የይርጋ ጨፌ ቡና የምትፈልጉ ሰዎች አናግሩ ነው። በኮንቴነር ማለት ነው። በዛ እሳት አደጋ እንደተነሳ ነው ክላክስ ያደረገው የኛ ሹፌር እንዳንተ ነው ይወደዋል። እኔ በጣም ነው የምወደው። በጣም ያው ከእግር ኳስ ቀጥሎ ፊልም እወዳለሁ። እግር ኳስ ደግሞ አንደኛ ደረጃ ስፔሻል የታጠበ ታጥበ የተከሸረ ተቀሽሮ የተፈላ ተፈልቶ የሚጠጣ የአርሰናል ደጋፊ ነኝ። ሁለታችንም የአርሰናል ደጋፊ ነን። እኔ ሞር ፊልሙ ላይ ስለማተኩር ጥበቡ ላይ ታተኩራለህ። ልጅ እያለው እግር ኳስም ጥበብ ነው። ጥበብ ነው። እንዲህ ሁሉም ነገር በጭንቅላት የሚሰሩ ነገሮች ሁሉ ጥበብ ናቸውና ልጅ እያለው እንደውም ትዝ ይለኛል ሚስተር ኤክስ እኛ ክፍለ ሀገር ሲመረቅ ተደብቄ ከሰው ጋር ለመግባት ስል በሲባጉ የለም በ2.5 ታፋይ ሰር ዘበኛው ይላጣኝ እስካሁን ድረስ አጣጥመዋለሁ። ይሄ ለጥበብ የከፈልከውን መስዋዕትነት ያሳያል። ያያለ የሰማይ አባት ዛሬስ ምን አረጋት? ይሄው እኛ ቤትም ባይዞ ጠቅላላ ቤተሰባችን ጥበብ ዙሪያ ላይ ያሉ ናቸው። አባቴ የሱ ወታደር ነበር። የኔ ብሔራዊ ቲያትር ክቡር ዘበኛ ነበር። ምን አባ ልክ ነህ እኮ በጥበቡ ዙሪያ ያለን ሰዎች ነን። ለፈልጌ ነው። ልክ ነህ። ያንተ ቤተሰቦች አይጠፉም ጥበብ ስር ይልከሰከሳሉ እንዳሉ ነው። እኔም ደግሞ ይሄው ጥበብ ከተደበኩበት ከካሜራ በስተጀርባ ፈልቅቃብታ ማንቁርቱን አንጥቃው እዚህ አምጥተዋለች። በመጥሪያ ተጽፎ የተጠራው ሰው ነኝ። ያው ጥበብ ማለት ህዝብ ነው የሚፈርደው እንዳልኩ ህዝብ ነው እዚህ ጋር እንድቀመጥ የረዳኝ። ኤግዛክትሊ ከቆይታችንና ከጥንቅራችን ጋር አብራችሁን ቆዩ እያልኩ የምጋብዛችሁ እኔ ግሴ ግስላው የማር ወለላው እኔ እስቲ አንተ ጅፊት ልጅ እያለሁ በጣም ከጥበብ ቀጥሎ በጣም ዕውቀቱ ላይ በጣም ሞር ዕውቀቱ ነበረኝ። ስለ ጥፍር ሳይንስ ምናምን አይ ቆይ እስቲ እንየውና እንመለስ። አንተ እንደዚህ አትሆን ሚዲያ ላይ አይደለም የሚያስደነግጥ ነገር ስለ ጥፍር ሳይንስ አታውቅም አንተ? እዚህ ቋንጃህን ቢበላ እንዴት ነው የምታውቀው? ይሄ ጥፍር ሳይንስ ነው የሚባለው፣ ጠፈር አይደለም። ባይ ዘ ወይ አሁን የምታያቸው ልጆች እኛ በልጅነታችን ሁለቱም እስቲ አናጓጓቸው እንያቸው ወገኞች ዮጋሽ ታይምስ ሲዛ ፓወር ኦፍ 2 ማለት ነው ወይም ሲታይምስ ማለት ነው። አሁን ለጊዜ ካልበርት አንስታይል ጋር ኢነርጂ እንውሰደው እንጂ ፖቴንሻል ሜካኒካል የሚባሉ ሌሎችም አሉ። 148 ሚሊዮን ኪሎ ሜትር ላይ ወደ ኋላ ብትጠጋ ያ ሁሉ ነገር ወደ በረዶ ይቀየራል። ዌቭ ሌንግዝን ኮንቴን በሚያደርገው ትንሽ ዌቭ ሌንግዝ ካለው ፍሪኩዌንሲ ይጨምራል። አስትሮኖሚካል ዩኒት ስንት ኪሎ ሜትር ነው ብለን ብንል ከምድር እስከ ፀሐይ ያለው ርቀት ማለት ነው 149 ሚሊዮን 598,000 ኪሎ ሜትር ነው። ስምንቱን ቢረሳ እንቀየመው ነበር። ከዛ በፓወር መግለጽ ይቻላል በኤክስፖነንት 150 ሚሊዮን ኪሎ ሜትር ማለት ነው። ጡጥ ብሎ ኤነርጂ ጋር ሲወስደን ኳንተም ሜካኒክስ ፌዙን ደግሞ ስንመለከተው ፓርቲክል ኦፍ ላይት ወይም ኳንተም ኦፍ ላይት ማለት ነው። ኬቱ 18 የተባለች ኤክስትራ ሶላር ፕላኔት ተገኝታለች። 0.000 እያለች በጣም ሎ ዲጂት ያላት ስለሆነች እሷ ደግሞ ምን ታረጋዋለች? ጃይጋንቲክ ሊሆን የነበረውን ኢነርጂ ስቴብላይዝ ታደርገዋለች። እና 4 ዓመት ራሱ እዛ ለመድረስ ስታብላይዘር ነው ይፈጅ እንዴ ብለን እዛ ጋር እንደምንደርስ ራሱ ግራ ይገባል። እና ስለዚህ ምን ይሆናል ማለት ነው አንሰራችን ሲናቃልለው ማስ ታይምስ እናደርግና ቅንፍን ከፍትና ኤችኤፍ ኦርጋኒዝሞችን ተገኝቶባታል እንደ ማርስ ዩሮፓና ቲታናይት ማለት ነው። 1/2 ማስ ታይምስ ቬሎሲቲ ስኩዌርድ ማለት ነው። ግን 0.5 በሌላ ቋንቋ ማግኔቶስፌር ባይሰራውና ከባባየር ባይኖርም እዚህ ተቀምጠን እያለ ሶላር ፍሌ መጥቶ ይሄንን መጥቶ እኛ ይጨርሰን ነበር ማለት ነው። ይሄን ማይክሮፎን ለምሳሌ እንደዚህ ያዙት ከዛ ወደቀ። ግን እዚህ ፖቴንሻል ኢነርጂ ደግሞ በማን ይወሰናል? በፈጣሪ ነው። ከ2 ሚሊዮን ዲግሪ ሴንቲግሬድ እስከ በአረብኛ እንኳን አደረሳችሁ በላቸው እስኪ። ሊኩሊል ኢትዮጵያን ለለኩነ ለኩም መውሊዱን ሳይዱን ሊል ኢሳ እኔ ምችል ለማስመሰል አሁን የተናገረው ተመልካቾቻችን እንኳን አደረሳችሁ እንኳን ለልደት በዓል በሰላም አደረሳችሁ። አረ ስለመደገች በጣም ደስ ነው የሚለው። ያው ከሌሎች ሀገራት እኮ ሲነጻጸር ምንም ይሁን እውነቱን መራራም ይሁን በጣም ትንሽ ነው። አንድ ሳተላይት ማለት እኮ ትንሽ አይደለ? ያው ብዙ 9 ውስጥ አለ ግን
እንደ መጀመሪያ ያክል ግን ከፍተኛ እንቅስቃሴ ነው። ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ እኮ በጣም ብዙ የወርቅና የፕላቲኒየም ስብስብ ያላት ሀገር እኮ ኢትዮጵያ ናት። ግን ሀብታችንን የተጠቀምን ስላልሆነ ሀብታችንን ለመጠቀም እንድንጠቀመውና ትክክለኛውን ሀብት አስልታ ለኛ ታደርሳለች። ይሄ ሳተላይት እኮ በነገራችን ላይ ሪሞት ሴንሲንግ ሳተላይት ስለሆነ አደጋ ብቻ በመመልከት ከሆነም አደጋ ጠሪ ሳተላይት ነው ማለት ነው። ከዚህ በተጨማሪ የኢትዮጵያንም ሀብቶች ለምሳሌ 50% ወርቅ እኮ አፍሪካ ውስጥ ነው የሚገኘው። ኢትዮጵያ ደግሞ ሲንስ አፍሪካን ካንትሪ ስለሆነች ምንድነው የምናወጣው ቤኔፊት ማድረግ አለብን። በጃፓን አሁን አዋጅ ነጋሪ የሚባል ወፍ አለ። አዋጅ ነጋሪ ነው ያው ገና እሱ በአንድ ከተማ ተራ ከተማ ግር ብሎ ብቻቸው የመሬት መንቀጥቀጥ ሊከሰት አንድ ቀን ሲቀሩ ከተማውን ጥሎ ይሸሻል። ጃፓናውያን የመሬት መንቀጥቀጥ ሊደርስ እንደሆነ ስለሚያውቁ ወዲያውኑ መዘጋጃጀት ይጀምራሉ። በሳይንሱ ግን እንኳን ከ2 ሰዓት በፊት ከአንድ ቀን በፊት ራሱ መረዳት የሚችል መለኪያ የለም። ኮሚኒኬሽን ሳተላይት ለምሳሌ ብናመጥቅ ለሁሉም ቲቪዎች ማለት ነው ለሳተላይቱ ፔይ የምናደርገው ኮርስ ቬሪ ሎው ይሆናል ይሄዳል ማለት ነው። ኤክስትራ በጀት ሲኖራት ደግሞ ሌላም ነገር ታመጥቃለች። ስለዚህ ቼይን ሪአክሽን ይመስላል ማለት ነው። ሲጀመር እነዚህ እንደ ኬሚስትሪ አስተማሪ ተጻፈ። አይዞ አሁን ደርሼልሃለሁ እኔ አይዞ በቃ እኔ የምለው የኛ መምህራን እንግሊዘኛ ያስተማራችሁ ከሶማሊያ አስመጥታችሁ ነው። እኔ እኮ ግራ ገባኝ። አንተ እነዚህ ኤአይ ናቸው ሲጀመር አንተ ሰው አይደሉም። ይሄን ነገር ንጉሴ ያየቀን ነው የሚደፋኝ በልጁ ተስፋ ሲቆርጥ እንዴ ልጆች ናቸው ግን ሞጥማጣ ሙጤዎች እንደ እድሜያቸው አጥተው ነው እንዴ? በጣም ነው ገብቶኛል። ስለ ቻይና አውርቷል። ማስ ኢዝ ኢኳል ቱ ፍሪኩዌንሲ ፕላስ ግራቪቲ የሚወሰነው በማን ነው? በመድኃኒዓለም ነው ብለናል። አንቺ የሞረርሽ ነሽ። አንቺ ያኔ ራሱ እኮ ሳስጠናው ልጆችን ሙዚቃ ነው ልጅቷን አይታታል እንዴ ብላ መጣ ባይዘው ገብቷት ነው ምንድን ነው የሚያወሩት እያለች ገብቷት ነው። እኔ ራሱ እዚህ ምንድን ነው የሚያወሩት እያልኩ ነው። ኧረ የጥፍር ሳይንስ እያለሁ እኮ ቅድም ቋንጃህን ቢበላህ እንዴት ማከክ እንደምትችል ለማከክ ለድህነት ጀርባ ይሄ እንደዚህ በሁለቱም ማድርስበት ቦታ አለ አይደለ? በጭልፋ መጠቀም እንደዚህ ብልሃት ያላቸው ከከኩን ታውቃለህ። አዎ ለማንኛውም ቤተሰቦች ዕውቀት በጣም ሙሉ ሲያረጋል ዕውቁ ባዮች ነን። ልጆቻችሁን በስነ ስርዓት ካሳደጋችሁ እንደዚህ የማይሆኑበት ምንም አይነት ምክንያት የለም። ልጆቻችሁን ግን ዋናው ስነ ምግባር ነው። ስነ ምግባር እና የሆነ ትንሽ ልጓም ያስፈልጋቸዋል። እንደዚህ አሁን ከንባብ ኦቨር ሲሆን አሁን ፊክሽኖች በጣም ሲነበቡ ከእምነታዊና ከማህበራዊ እንትን እየወጡ ነው የሚመጡት። ፊክሽን ሳይሆን እነዚህ ፍልስፍና መጽሐፍ ፍልስፍና ያው እዛው ፊክሽን ውስጥ ነው እንትን የሚሉት። አዎ ብቻ አሁን ያለው ጄኔሬሽን ምን የሚል ጄኔሬሽን መጥቷል። ፈጣሪ በዚህ ሰዓት ቢኖር ሶሻል ሚዲያ ይጠቀማሉ የሚሉት። እንግዲህ ይህንን ማህበረሰብ እየገነባን ነው። ብቻ እነዚህኛዎቹን እንዳለ ሆኖ ደግሞ ሌሎች ደግሞ የቆሙ ድንጋዮች የሚራመዱ ድንጋዮች ብንላቸው በጣም እንትን ይላሉ። ሳይንሱ እንደዛ ይላቸዋል። ኮብል ስቶን ይለዋል። ጥርብ ድንጋይ የሚያድግ ድንጋይ ይለዋል። የሚያይ የሚያስተውል እየተራመደ ያለ ጥያ ትክል ድንጋይ ይለዋል። ጥያ ትክል ድንጋይ ቢያንስ ይጎበኛል፣ ሀብት ያመጣል፣ ይጠቅማል። ታሪክ ነው። አያቸው እነዚህ በጣም ቲኔጀር ናቸው። በቃ አሁን እንትን እየሆኑ ነው ቀንጭረው ነው። ይሄኛው የቀነጨረ ይመስላል። ፈጣሪ ስም እንግዲህ አሁን እነዛን ባየ እናንተ እንዴት ነው የምትችሉት? ትችላላችሁ ትለዩብናላችሁ። አሁን ምንድነው እያስተላለፋችሁ ያላችሁት ነገር? አሁን ለአዲስ የመጣ ትሬንድ አለ ግሴ አንቺ ቲክቶክ ብዙም ስለማታዩ ኤዲቲንግ ለስራ ላይ ጥበብ ላይ ለስራ ብቻ ነው የምትጠቀሙ። ኩላሊታቸውን አይቼዋለሁ። አሪፍ ነው። እንዴት ነው ያወጣል? ፏፏ ይሰራ ኩላሊታቸውን ስግጥ ፍምስ የሚል ትሬንድ መጥቷል አሁን ላይ። ምን ጥቅም? ከዛስ ተሰግጦ ተፈመሰ። ከዛስ ሀገርን የሚገነባው መታወቅ ሳይሆን ማወቅ ነው። ቻይኖች ታውቀው አይደለም ሀገራቸውን የገነቡት። የውጭ ሀገራት ሳይንስ ላይ ቴክኖሎጂ ላይ የተራቀቁት ታውቀው አይደለም አውቀው ነው። የኛ ሀገር እንደዚህ አይነት አሎሎ ራሱላ እየተነሳ ጥሩ ነው መፈመሱ በፖዚቲቭ ሲሆን፣
ሰው ከሰው ጋር ያለ አታችመንት አሪፍ ከሆነ የቀድሞቹ ልጆች አሁንም የቀረ እንደዚህ ልትል አይደለም። እኔ ላይክ የሚያደርጉት ሰዎች ናቸው የሚገርሙ። ሰው እኮ ሂድ በለው ይሉና ልክ ባፈጢምህ ስትል በቃ የታባቱ ክፉ ሰው ነበር ይላል። ይበለው ነው የምትባሉት። ታዋቂም እንኳን በመልካም ነገር እንኳን ታዋቂ ሆናችሁ በነገራችን ላይ ብቻ የሆነ መጥፎ ነገር ላይ አውቃችሁም ሆነ ሳታውቁ ብትገኙ ሰው በዚህ ሰዓት ላይ ለመርገጥ ነው፣ በቃ ረግጦ ለማለፍ ነው ፍላጎቱ። ቤተሰቦች ለማንኛውም እንደነዚህ አይነት መሳይ ልጆችን አካባቢያችሁ ላይ ካገኛችሁ ትላልቅ ሰዎች እናት አባቶችና ሽማግሌዎችን የምትኖሩ ትችላላችሁ። ወጣቶችም አቅም ያላችሁ ሰዎች ካላችሁ እንደ ድመት ማስ አርጋችሁ ቀበር ባናታችሁ ወይ የምሬን ነው ሙሉ ቅጡ ደብድቡ ልጅ እንደበደበ ብሎ የመጣ ቤተሰብም ካለ እሱንም ደብድቡ። እነሱ የሚደብደቡ ልጆቻቸው ካልተቆጣጠሩ ሀገር ይቆጣጠርላቸው። አዎ ለማንኛውም ጋብ በሉ አይቁላችሁ። ያው ሌላ አማርኛ ስለሌለ ነው ባይዙ ሶሪ አይቁላችሁ። በቃ ትክክለኛ ተቁላሉ ነው። ሌላ አማርኛ አንተ እኮ ትችላለህ ትለያለህ። ወይኔ የዛሬው ደግሞ ወርኮርጎን ይሉ አንተ እኮ ስጠጣው የሆነ ሌላ ነገር የምትጠጣው ነው ይመስል የሚጠጣብ ማለት ነው። ዋው ላይ እርጎ ይመስል። ይመቻችሁ። ለማንኛውም እስካሁን እንዳልደበራችሁ ተስፋ እናደርጋለን። ሪላክስ እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ እስቲ ሐሳባችሁን ገለጹልን። ምን እናደርጋቸው እኚህ ወጣቶች? ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ግቡና ሄይ ሰብስክራይብ አድርጉ። መቼ ለቅሶ ቤት ሄጄ እንደ ሀገር ቤት ነፍስ ይማር ብዬ እሺ 4 ቁርጥ ነው ያነሳሁት። ሴትዮ 4 ቁርጥ ማንሳቴን አይታ የማሳረቀሽ ሳታየው ሞት 4 ቁርጥ ሰውየው ራካ በራብ ነው የሞተው። እኔ አላወኩም። እኔ አላወኩም ነው ነፍስ ይማር ነፍስ ይማር አትገመትም። ገመቱኝ እናንተ ለምን 4 ቁርጥ አነሳው? ሴትዮዋ ጭራሽ ሙሾ አወረዱ። ይቀራል አራለ በላ አሁንም እየበላሁ እኮ ነው። አብዬ የምሬን እኮ ነው እንዴ። ታዲያ ድንኳን የሰበረ ሰው ነው እንደዚህ ይበላው ባይዙ እንዴ? ድንኳን ሰብረህ ታውቃለህ? እኔ አንተ የዘጠናዎቹ ጊዜ ልጆች መጀመሪያ ምን ነበር የምናደርገው መሰለህ? መጀመሪያ ላይ እንትን እንሄዳለን። የት? ቤተክርስቲያን ዘኬ ቤት። አሁን እሁድ ሲሆን ጠዋት ላይ ከቅዳሴ በኋላ 3 ቦታ ነው ያለው። ቤተክርስቲያን ውስጥ 3 ቦታ አለ። ማህበር ማለት ነው። ማለት ትላልቅ አዳራሾች ናቸው። እዛ ውስጥ ማህበርተኞች ዝክር የሚዘክሩ አሉ። አንዷ ላይ እንገባለን። ስጋ ይሆናል። ስጋ የዛን ጊዜ ስጋ ቢሉ ስጋ ነው እንዴ? የዛን ጊዜ ሀብታም ሰው እኮ ነው ስጋ የሚያመጣው። ምስርና አልጫ፣ በቀይ ምስርና አልጫ አልጫ ተርክክ እና ምስሩስ እንዴ ስጋ ያስንቃል። ያውን ጊዜ ምስር እኔ ብዙ ጊዜ እሱ ነው የማውቀው ነው የምልህ። ጥልዝ እናደርግና ሁለተኛው ላይ ፓስ እንላለን። ከዛ ደግሞ እዛ ስትሄድ ቆሎ ነው። ቆሎን እንደዚህ በነጠላ ቆሎና ዳቦ ቆሎን በመነጠላ እንይዝና የትን ለምንድን ምን ኧረ በእናትህ ምስር ጨጓራ አይችልም እኮ ምስር ያመኛል። አሁን በልጅነት ያሉላ በልቼ እውነት ጨጓራዬን ያመኛል። ምን በልቼ ምስር በጣም በልቻለሁ ልጅ እያለ። አሁን ላይ ስበላ ጨጓራዬ ነፍሴ ነው የሚወጣው። በቃ ሽሮ ብበላ ይሻለኛል ከሱስ። ሹሩባ ነው የሰራሽው? እሺ ኧረ ጨርስልኝ እንዴ እንዲያዛግቶኝ እና በልብሳችን ይዘን ጠላዋን እዛ ብዙ ጊዜ እንትን አይባልም፣ አይፈቀድም። ምን ጠላ ልጅ ህፃን ሆነ አይሰጡም። ወይ አጠገብ ያለ ሰው ካለ ትንሽ ለጠም ለእንትን ለእርካታ ማን እንደሚታደርግ ትላለ ችልስ። ከዛ ወደ ሰፈር ወዳሉ ማህበር ቤቶች ነው የምትሄደው። ልክ አሁን አንተ እንዳልኩ የልጆች ሆድ ሹራብ ነው ይባላል። ኦረ በለው የምር ተሳልመን ከቤተ ክርስቲያን እንደወጣን ይርበናል። ደግሞ በር ላይ እኮ ጥበቆች ነበሩ፣ አያስገቡም። ያው በሙስና የሆነ ሰው አባት በቃ የሆነ ሰው ይዘና የከሌ ልጅ ደግሞ ትታወቃለህ፣ ፊትህን አይተው የከሌ ልጅ ነው ምናምን ብሎ ናግባ ይባላል። ዳር ላይ ቁጭ ብሎ ደግሞ የድሮ ቤተሰቦች እንደው ይጠግባል ምናምን አያውቁም። ዝም ብሎ አንድ እንጀራ ለብቻ በዛ በዛነት አንድ እንጀራ። ሲቀጥል ደግሞ አንዱ አባት በልቶ የተረፈውን እኮ አንተ ነው የምትበላው። እሱ መታደል እኮ ነው። ስትታደል እዛ የተረፈውን ስትበላ ዘከርሳቸውን ትበላለህ። ከነዛም ትበላለህ፣ ያጎርሱሃል ምናምን ብሎ ያጎርሱሃል።
ለቅሶች ድግስ ይመስላል እኮ ያውን ለቅሶ አይደለም ኖርማል እንደ ልጅነት አመዳም ሆነን ቀርቶ አሁን ሱፍ ለብሰህ እኮ ነው የምትሰብረው እንትን ለቅሶ ቤት ድግስ ሱፍ ለብሰህ ብፌ አለ ስታርተር ዲዘርት አለ ጥግ ላይ ደግሞ በእንትን በሲኒና በማቅረቢያ ሀባቦች ምናምን አንተ ሀባብ ትላለህ እንዴ ኬክ ቁርጥ እግዚአብሔር ቁርጥ እንትን ቆሞ እንደ ሰርግ ቤት እንትን የሚያነስ የለም እስቲ ስለ ቁርጥ ንገረኝ ስለ ቁርጥ ንገረኝ እስቲ ምስሩን ቶሎ አድርሽለት ንገረኝ እስቲ ስለ ቁርጥ ድሮ እንደዚህ ተደርጎ ምናምን በል እስቲ ንገረኝ ወጉን አሳየኝ እስቲ አሁን ከቅርብ ጊዜ በኋላ ማለት ነው ስጋ ይሄንን ይመስላል ተብሎ በፎቶ ማየታችን አይቀርም ስለ ስጋ ንገረኝ እስቲ ስለ ስጋ አጫውተኝ አንዳንድ ነገር አንተ ጥያቄዎች እኮ ትክክለኛ ነው ዘራይት ማነው ዘራይት ፕሌስ የሚያስብል ጥያቄ አጫውተኝ ምሳም አልበላው ከበላሁኝ ምስር ነው ከምስሩ በፊት እስቲ ጨጓራዬን ደልደል ላድርገው ይኸውልህ ግስ ጥሬ ስጋ ገጠር ተወልዶ ገጠር ያደገ ነገር ግን አሁን ከተማ መጥቶ የተመነደገ ኪሎውን 4000 ብር ይዞ ያንገደገደ ዋጋው ማታርገኝ ይባስ ተስፋ ታስቆርጠኝ እኔ ስለ ስጋ አሁን ቀይ የሚባል አለ ጮማ የሚባል አለ እኛ ጊዜ ስንበላው ልንገርህ እሺ ነብሮ አለ ዳዊት አለ ኮንስፓኛ ምንድነው ኮንስፓኛ የምግብ አይነት ኮንስፓት አንተ አትቸኩል ሻኛ አለ ሳምባው ድመት ነው እንትን አለ ኮሌክሽን ጨጓራ ምናምን ጥብስ ምላስ ሰንበር ጭራ ደግሞ እኛ አካባቢ ኤጌማንቾ ይባላል እውነት ነው ጭራ ይሄ የበሬው ጭራ በነገራችን ላይ ማታውቁ ሰዎች ካላችሁ ደቡብ አካባቢ እኛ አካባቢ ማለት ነው ጭራው ውስጡ እንደሚገጣጥም ነው ልክ እንደምን መሰላችሁ እንደ ዶሮ አንገት ነው ከዛ ከፈል ታደርጉና ውስጡ ቅባት አለው ዶክተሮች በጣም ብዙ ጊዜ የምሬ ነው ግዜ ለፀጉር ይሆናል ይሄ ነው አንተ አሁን ቀንዱ ብቻ ነው የማይባለው ድምጹን ሪንግቶን ታደርጋለህ እንዋ ዘቢደር እኛ ጋር የከብት አናት ተከትክቶ ይበላል የበግ አናት ተከትክቶ አይኑና ምናምኑን ታወጣና ቆዳው ይወጣና አንጎሉ ምናምን ታወጣና አንጎሉ ይወጣል አንጎል ያረከ ለካስ አንጎሉን እየበላ ነው ይሄ እግር የሚባላል ከዋናው እግር በታች ያለው እና የሚገርማችሁ እግሩም ራሱ ተከትክቶ የእግሩ ማለት የሚጣለው ጥፍሩን ብቻ ተነቅልና ተከትክቶ በስነ ስርዓት ተቀቅሎ እግራቸው ለተጎዳ ወገባቸው ለተጎዳ መቅኔ ምንድነው ከባድ ስብራት ምናምን ለተፈጠረባቸው ውልቃለባቸው እነሱ ይጠቅማል ግን የስጋን ጉድ እንስማ እናንተ ስጋ አዳሜ ዋው የከሌ ስጋ እያላችሁ የምትበሉ አዲስ አበባ አንዳንድ ቦታዎች ላይ ምን ይደረጋል መሰለህ ቤት ውስጥ የሆኑ በሬዎች በጣም ባጭር ጊዜ እንዲደልቡ ይደረጋል በጣም ቀላል ነገር ለሰው የሚሰጡ መድኃኒቶች አንዳንዶቹ ይሰጣቸዋል በመርፌ ይወጋሉ ከቦቹ ማለት ነው ስታዩ በጣም ነው የሚያብረቀርቀው ተሰቅሎ ስታዩ በጣም ያምራል ወዛብ ነው ምናምን ትበላለህ ምናምን ነገር እንትን አይጠፋ ስትሮክ መጥቶት ቤታለስ ይሏል ከዛ በኋላ ምንድነው የለም አየህ አሁን እኛ የቀደሙት የኛ ሰዎች በጣም የሚጠነቀቁበት ነገር ምን መሰለህ በምግብ በሽታ ይከላከሉ ነበር እኛ በምግብ በሽታ እንገዛለን አየህ ቀድሞ ያየውልህ በምግብ ነው በቃ እንትና መመኝ እንትን ብላበት ነበር አሁን ምን ሆኖ ታመመ እንትን በልተው ተቃና ወደዛ ሄደናል የምታየው ነገር ነው ስንቱ ይሄ ሪፖርት እኔ አላውቅም ጤና ጥበቃም በደንብ እዚህ ላይ መስራት አለበት ብዬ አስባለሁ ተላላፊ ያልሆኑ በሽታዎች በጣም ጉልበታቸው እየጨመረ መጥቷል በጣም አሳሳቢ ደረጃ ላይ ነው ያለነው እና ይሄ ጄሞ ነገር እንግዲህ ነገር ከነገ ከዚህ የበለጠ አሁን ያው አይሆንም ብለው የሚሟገቱ አሉ በዘውያችን ላይ የትም ብንሄድ አሁን ባለንበት ሁኔታ ላይ ከዚህ ከምግብ የፈለገ ጤናማ ምግብ ልብላ ብትል ማምለጥ አትችልም ይሄ ደግሞ ሊሆን የቻለበት ምክንያት ምንድነው ምን በላቸው ቲማቲሞች ሽንኩርቶች ትክክል ኢቭን ስጋውን እንኳን ቢቀር ቃሪያው ሁሉም ነገር በቃ እዚህ ምን ቀይ ስር ብትሉ ምን ብትል ያለ ማዳበሪያ የሚበቅል ነገር የለም ማዳበሪያ ማለት ምግቡ እንዲፋፋ ነው አይደል ሌላ ነገር ነው በአንድም በተዘዋዋሪ መንገድ ይሄ ማዳበሪያ አፈር ላይ ይገባል አፈር ጋር ቀልጦ ከአፈሩ ጋር አንድ ላይ ሆነና ይሄ ሽንኩርቱም ቲማቲሙም ድንቹም ምስሩም ማን ነው ብቻ እንደዚህ አይነት ነገሮች ሁሉም ፋፍቶ ይወጣሉ ፋፍቶ የሚወጡት ይሄንን መጣውት ነው ወደድክም ጠላህም ይሄንን ማዳበሪያ ትበለዋለህ ማለት ነው ሳይዙ ቅርጹን ቀይሮ መጥቶ አሁን እንትንህን ትችላለህ እኮ አሁን ለምሳሌ ግሴ ልብ ብለህ ከሆነ እኛ አካባቢ ላይ
ነጭ ሽንኩርት እንትን ነው ቅጠል ሽንኩርት ነው የሚጠቀሙት። ቅጠል ሽንኩርት ጓሮ ላይ በቀለ ቅጠል ሽንኩርት ቅጠል ማለት ባሮ የሚባለው አይደለም። ቅጠሉ ሽንኩርት ለየት ያለች አለ። አውቄዋለሁ። ዶሮም ሲሰራ ጥብስም ሲጠበስ ሁሉ ነገር ቴስቱ ራሱ ለየት ያለ ነው። የዛን ጊዜ የጥብስ እንትኑን አፌ ላይ ያመጣውና እና የሚሰሩ ምግቦች ሁሉ ጤነኞች ናቸው። ቲማቲሞች ትናንሾቹ ቲማቲም ናቹራል ናቸው። ጤናማ ነው። ጎመኑ ጤናማ ነው። ጓሮ ላይ የሚበቅል ነው። በምንድን ነው የሚበቅለው የምትል ከሆነ ኤክስትራ ከሆነ ቆሻሻ የለም። የቤት ጥራጊ እዛ ላይ በቃ ይሄ የሚበሰብሱ ነገሮች ወደ ጓሮ ይጣላሉ። እንሰቱም እዛው ላይ ያድጋል። አሁን ግን ቃሪያውን አይተዋል። ያሁን ቃሪያ ትልቅ ነው አያቃጥልም። ያችኛዋን ብሏት እስቲ ይችኛዋን የምታከም ረበስማ አንጎልህን ያምታታላል። አሁን ግን እኛ ማንንም እንፈልገን አይደለም። ቅድም ተናግረናል። ከስጋ አንፃር እኔ እንጃ አሁን መምረጥ ጀምረናል። እኛ ራሱ የመጀመሪያ የሚበላው ነገር ገንዘቡ ሲኖር ትመርጧለህ። ቡና ታይም ይላል። ቡና ደረሰ። እቺ በጣም እንድናወራባት መፈልጋት ርዕስ ነች። ግን ቡናዋን እስቲ ቀመሚት እስቲ እጣን ደግሞ ከሌለው ቡና እኮ አይሆንም። እስቲ እንዴት እንደሚቀርብ ታዩታላችሁ። በዛውም ረከቦቷን ያዩታል። ማቅረቢያው እና ቡናው እስኪደርስ ድረስ አሁን ላይ ባለንበት ሁኔታ ወደድንም ጠላንም ይሄን ማዳበሪያ የሚባል ነገር አንድ ምርታማነት ያደርጋል። ይሄንን አይቻልም። ልክ እንደ ወሎቹ እንመራረቅ አቦል ጀባ ቃጀባ በረካ ጀባ የሚወዱ ያፈላ ሰው ነው የሚመረቀው እኮ የመረቅንሽ ነው። አሜን ታያለሽ እኮ አሜን በያ እንዴ እኛ የሚወድሽ ገነት ይግባ የጠላሽ በአክሮባት ገደል ይግባ አንቺንም ያርግሽ ባለ አበባ ከጭቃው ውልቅ ከፎቁ ጥልቅ ያርግሽ አሜን ያምጣው ደግደጉን ባለወዙን ብሩን ምራቅሽንም ከፍ ያርገው ለመቁጠር ማሽን ያርገው ሸዋ ኑሮሽ የቴማ ጠገብ ይሁን አሜን ለኛው ነው አሜን እንዳስካለ ይሳቅ የቴማ ማሽኑ ታያርግልሽ ልብም ይስጥሽ ለኛ ያርግሽ የኛ አለም በጣም ነው የምንወዳት ደግሞ እኮ እቺ በነገራችን ላይ ቡና የምንጠጣው እኔ በጨው ነው ግሴ በባዶ ነው። ቡና የቡና ጤነኛ ቡና በድምጽ እንኳን እናድርሳቸው እስቲ መድሃኔ ያለም ምን ነው ትክክለኛ በነገራችን ላይ ትክክለኛ የይርጋ ጨፌ ቡና በብራውን ከለር የተቆላ ጽድት ያለ ኦሪጂናል ቡና ነው። ይሄ ገብስ የሌለበት ምናምን የማይጨመርበት ድፍድፉ ዋናው ድፍድፍ ነዳጅ በሉት ይሄኛው። ቅመሚት በካፒንግ ምሩቅ ናት። አሁን እንዳልኳችሁ ቡና ኢምፖርት ማድረግ የምትፈልጉ ውጭ ሆናችሁ ሀገር ውስጥ ሆናችሁ ሎካል ማርኬት መግዛት የምትፈልጉ ኤክስፖርተሮችም ካላችሁ ወራችን ከፍት ነው። እንትን ነው ዶክመንቴሽን ኦፊሰር ነው። እኔ ዶክመንቴሽን ላይ ሰርቻለሁ፣ ሎጂስቲክስ ላይ ሰርቻለሁ። የቡና ኤክስፖርት ሲቪ ልታስገባ ነው እንደ መጣው ምን ይታወቃል። በዚህ ሲሳይ ቢመጣስ በዚህ ሲሳይ ማን ነው? አጎዝ እና ስጋዋ ትንሽ ከበድ ስለምትል እያጠናችሁ አሁን ላይ በሽታ ውስጥ እየወደቀ ያለ ሰው ስትሮክ ይሄ ምንድን በቃ ሰውነት መያያዝ ብቻ የሚመጣው መምጫው ዞሮ መምጫው እነዚህ መድኃኒቶች ናቸው። ወደድንም ጠላንም አሁን ባለንበት ሁኔታ ላይ እንደው ፈጣሪ ይጠብቀን እንጂ ትክክል ከነዚህ ከመድኃኒት ከገባባቸው ነገሮች ማምለጥ ከባድ እየሆነ ነው። ፈጣሪ ይጠብቀን ብቻ እኛም እንጠንቀቅ። ገጠር ላይ ያላችሁ ደግሞ በተቻለ አቅም እነዚህ ናቹራል የሚባሉ ነገሮችን ብንጠቀም ነገ ከነገ ወዲያ ችግር የሚሆነው ለራሳችሁ ነው፣ ለህብረተሰቡም ለራስም። ምክንያቱም መሬት ድጋሚ አላመርትም ካለ ያለ ማዳበሪያ በቃ ገግሞ ከእንትን ካለ አያመርትም። በጸሎት አትመልሰው። ግን ወደ ደቡብ አካባቢ አሁን እንደዚህ አይነት ነገር የለም። መሬቱ አፈሩ ራሱ ኖርማል ያ አሽቃባጭ አፈር እኮ ነው፣ የተጣለበትን ሁሉ የሚያሳድግ ነው አፈሩና ፈጣሪ ጠብቀን። በቻላችሁ ታቅም ራሳችሁን ጠብቁ ለማለት ነው። ቡና የቀዘቀዘ እባክህ። ቆይ ወሬው እንዳይባክን እንትን ተባረኪልኝ። እሺ እድሜ ይስጥሽ፣ ቀልብ ይስጥሽ። አይ ቅመሚት እንደው እድሜሽ ይርዘም የኔ እናት።
ሐሳብ አስተያየታችሁን በዚህ ላይ ያላችሁ ሐሳብ ካለ ኮሜንት ላይ አሳውቁን ለማለት እንወዳለን። አንተ በጣም የምትችል ሰው ነህ ሲጀምር ትችላለህ ነው የምልህ። ይችላል ግስ አው እንፈልጓለን። እስቲ እንጨፍር። በቃ አትቆጫ ቶሎ አራስ ነገር አትቆጫ። እስቲ ጨርሼ እመጣለሁ። በሰሞኑ አነጋጋሪ ዩሪ ጋጋሪ የተባለላት ንግግር የተናገረችው አርቲስቷ እህታችን በተለይ ለባለ ትዳሮች ዋው ትዳር አንዳንዶቹ ጋር እይታው ሌላ ነው። ቀደም እንዳያችሁት ከ15 ዓመት ከባሏ ደብቃ ቤት ኪራይ ስትወስድ የኖረች ሚስት አለች። አንዳንድ ደግሞ እንደዚህ ሚዲያ ላይ ወጣ ስለ ባሏ የምትመሰክር እኔ በጣም ነው ደስ የሚለኝ። ባይዘው አዎ ስለ ትዳር ሌክቸር የሚሰጡ ጠጠር ያለ የተኖረ ህይወት ሲነገር አሁን ባለ ትዳር ሆነ ልጅ ወልደ ስለ ትዳር በትክክለኛውን መተህ ስትናገር በቃ ለሰውም አፒታይት ነው የሚሆነው። መንገድ ላይ ራሱ እንደዚህ ባሎች የሚስቶቻቸውን እጅ ይዘው ሲሄዱ ምናምን በኩራት ክብር እኮ ነው። ሚስቶች ደግሞ በየሄዱበት ቦታ ላይ ስለ ባሎቻቸው ጥሩነት ሲመሰክሩ እንዲህ አይነት መዋደድ እንዲህ አይነት ፍቅር ሲኖር በጣም ደስተኛ ያደርጋል። እና ያላገባችሁ እና አግብታችሁ ደግሞ ብለህ ነው ያቆምከው። አንተ ምን ሆነ ነው ቪዲዮን ሳይወጥ አጓጉተህ ልገላቸው ነው እንዴ? ማነች ብለው እኮ ነው እየጠበቁ ያሉት አይደለም እንዴ? ቤተሰብ ይጠብቁ፣ ምን ችግር አለው እንዴ? ወዲ ቆርጣለ አሁን አንተ እሺ በቃ እሺ አላስ በቃ ብላ እንግዲህ ትዳር በእግዚአብሔር ፊት ራሱ የተወደደ ነገር ስለሆነ ሰይጣን ትኩረት አድርጎ የሚሰራበት ቦታ ነው እና ነቂ መባባል አለብሽ ከሰይጣን ጋር። ወዲህ ታባህ ነው የምትሄደው ፈተናዎችሽን የተቋቋምሽ ትዳርሽን ማቆም መቀጠል አለብሽ። አራት ልጅ አለ። እኔ በጣም ወደው እንዳልኩሽ የህይወቴ አካል ነው። በቃ ትዳሬ በጣም ኬቢ ደግሞ በጣም ሰፖርት የሚያደርግ በቃ ባል ነው እና በጣም ደስተኛ ነኝ። እግዚአብሔር ይመስገን። ከዛ ደግሞ ልጆች ደግሞ ሞር ያጠነክሩሻል። እውነት አራት ልጆች እናት ነሽ። ምንም ሁሉም ሰው ነው የሚል አይገርም። አራት ልጅ አፍጥነሻል። ደግሞ በተከታታይ ነው ጊዜም ሰተሽ አይደለም። እኔ እፈልግ ነበር፣ እግዚአብሔር ደግሞ አገዘኝ በደንብ። እግዚአብሔር ይመስገን። ያው እኔ 3 ልጅ በማቀድበት ሰዓት 4 ልጅ አረገልኝ ቶሎ ሰጥቶ። መንታ ናቸው መሰለኝ። አንዱ ደስ አይልም እንደዚህ በኩራት ስለባሎቻቸው ሴቶች ሲመሰክሩ ደስ አይልም። ሰይጣን ትዳር መሃል ሰይጣን ፎከስ ያደርጋል። ነቅ ይበሉ። የተባረከ ነገር ስለሆነ ትዳር የተባረከ ስለሆነ ሰይጣን ፎከስ ያደርጋልና ነቅ መባባል ነው። ዋው የሚገርም አገላለጽ ነው። እስቲ ሴቶችም ወንዶችም ለትዳራችሁ ታማኝ ሁኑ እና ለትዳራችሁ ያላችሁን ሐሳብ እስቲ ትክክለኛውን አሁን ለምሳሌ ትዳር ላይ 10 ዓመት 15 ዓመት ትላልቅ እናት አባቶች አሉ 70 50 ዓመት በልጅነት ተጋብተው እንደዚህ ዓመት ኖረናል። በዚህ ህይወት አጋጣሚያችን እንዲህ አይነት ነገሮችን አፍርተናል። ለምሳሌ ልጆች አሉ። በፍቅር ተከባብረና ተዋደን ነው የምንኖረው። የራሳችሁ የሆነ እንትን አላችሁ፣ የኑሮ ዘይቤ ያላችሁ። እሱን ኮሜንት ሴክሽን ላይ ልጆቼ እስቲ እቺ ነገር ከጠቀመቻችሁ ብላችሁ ለኛ ላኩልን። ታሪኩን እዚህ እናነባለን። በውስጥ መስመርም ይላኩልን። ትዳር ላይ ያላችሁን አመለካከት እንዳልናችሁ ኮሜንት ላይ ያስቀምጡልን። አሁን ላይ ብዙ ነገር ይሰማል። በቀን ራሱ ኢትዮጵያ ውስጥ ስንት ሰው ነው? 30 ምናምን ሰው ነው። 33 ሰው ይፋታል ብለን ቪዲዮ ሰርተናል። 33 እና ከዛ በላይ ሰው ይፋታል በቀን ነው ማለት። አዲስ አበባ ላይ ነው ባይዘው። አዲስ አበባ ብቻ ነው እንዴ? አዲስ አበባ ላይ ነው። ኢትዮጵያ ውስጥ መስሎ ነው። ኢትዮጵያ አዲስ አበባ ብቻ 33 ሰው በቀን በአቨሬጅ በቀን 33 ሰው ይፋታል ማለት። ሰርግ ደግሞ ያለው ጥር ላይ እና ሚያዝያ ምናምን አካባቢ ነው ሰርግ ያለው። እሱም እሁድ የሆነ ሰዓት ነው ሰርግ የሚኖረው። በቀን 33 ተፋተ። በጣም ከባድ ነው። ከሚጋባው የሚፋታው ይበልጣል። ትክክል። ያላችሁበትን የትዳር ሁኔታ አክሴፕት አድርጋችሁ ቤታችሁ የደስታ ቦታ እንዲሆን ማድረግ አለባችሁ። የተበላሹ ነገሮችንም ለማስተካከል መሞከር እርስ በእርስ ነው እዛው። በእርግጥ የሆኑ የሚከብዱ ነገሮች ሊኖሩ ይችላሉ። አሁን ለምሳሌ ሃርድ የሚሆኑ አቢዩዝ ማድረግ፣ ሴት ልጅ መምታት፣ አካል ጉዳት ማድረስ፣ ያንን ቻይ ብለህ ማኖር ይከብዳል። ትክክል ነው። ከደጋገመው ንቀት ያለበት ነው። ሴትም ልጅ ክትሆኚ አንገትሽን ደፋ አድርገሽ
ተበዳይ ሳይሆን አንገትሽን ደፋ አድርገሽ ትዳርን የምታቆም ሴት ልጅ ናት። ልክ እንደዚያው ወጣ የምትመሰክር መውለድ አሁን ላይ መውለድ እንደ ፋራነት እየታየ ነው። 3 4 ልጅ 5 ልጅ መውለድ በቃ አንድ ልጅ ወልዳለሁ በቃ ምን አጨቃጨቀኝ አንድ ልጅ ዘሬን ተካለሁ አንድ ልጅ ምናምን ሂድሮ ቤተሰብ እኮ አንተ 12 እኮ አረበስማ ዲሽቃ በሉት ታታታታታት ፋዘር አራርቀው ወለድ ሲባል አንዱን ጎጃም አንዱን እዚህ ይርጋ ጨፌ አንዱን ሆሳና አንዱን ጋምቤላ አርጎ ይሄው እኔ አሁን አንዷን እንዳልጠብስ አባዬ ልጅ ያስሆነብኝ አባዬ አንተ ልታስፈጀን ነው እንዴ? ጤና የለም በቃ ሚዲያ እኮ ነው ነፃነት ላፈንዳው የሚዲያ ነፃነት እኮ እንደዚህ አለ ከመንግስት ጋር ቶቶ ቢያንስ አባዬ ቅር ይለኛል። ለማንኛውም ብቻ ባላችሁበት ሁኔታ ደስተኛ ሁኑ። ቱ ዘ ፖይንት ስናወራ ባላችሁበት ቢዝነሱ ቀረ እዚህ ተረዘመ ሳልጠጣ ማሪድም ባላችሁበት ሁኔታ ደስተኛ ሁኑ። በቤታችሁ ደስተኛ ሁኑ። አንቺም በባልሽ አንተም በሚስትህ ደስተኛ ሁኑ። አንተ በልጆቻችሁ ደስተኛ ሁኑ። ባለው ቤት ውስጥ ባለው ነገር ገንዘብ ብታገኙ ደስተኛ ብታጡም ደስተኛ በቃ ወደ መፍትሄው እንዴት አድርጌ ገንዘቡን ላምጣው እንዴት አድርጌ ሚስቴ እንዴት ላድርግ ባሌ እንዴት ላድርግ ይሄን እንዴት እናድርገው ብላችሁ እርስ በርስ ተወያይታችሁ ከሚውሉበት የሚያድሩበት ነው እና የሚበልጠው የምታድሩበትን ቦታ ሰላም አድርጉት። በቻላችሁ ታቆም። አንድ ሰው ከቤቱ ተበሳጭቶ ከወጣ ጥሩ ቀን ያሳልፍ። ለክፋትም ከሄድክ ቤት ውስጥ ያ ለከፋ በመቶ ተባዝቶ ቀኑ ሙሉ ሌላ ነገር ሲመዙሉ ማታም ስትመጣ ያ ነገር ነው የሚጠብቅህ። ቤትህን ሰላም አድርግ ለማለት ያክል ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለማስታወስ ያክል ይችላል ተሙ ይችላል ይሄ ፕሮግራም ስፖንሰር ግሴ ይችላል ሶናል አልካት ይችላል ግሴ ይችላል እንችላለን ሲጀም ይሄን ፕሮግራም ስፖንሰር ያደረገልን መዲ ፐርፊውም ኤንድ ሃንድ ክራፍት ነው። ብዙ ነገሮችን በመስራት የጥምር ሙያ ባለቤት የሆነችው እህታችን ጨማሪት እሺ ሽቷን እሷን ሽቷን ጣታ ብቻውን ለምሳሌ ቦስ ናት አይደል? ኦ ማይ ጋድ እስቲ ወይኔ በቃ አንተ ሽቷለኝ ቪኤቱ ነው የቀረኝ። እንዴት ይሄ አንተ ቪኤት ውስጥ የሆነ ሰው ተቀብቶት ሲገባ አፍንጫዬን ያኔ በጥፊ መታው እስኮን ድረስ ይጣላል። እንዴት ያምራል በእናት በ40% ከፈለጋችሁ በ30 ከፈለጋችሁ በ40% ኦይል ከፈለጋችሁ በ50 ሚሊ ከፈለጋችሁ በ100 ሚሊ ማግኘት ትችላላችሁ። አብራችሁን ስለቆያችሁ በጣም እናመሰግናለን። ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ማድረጋችሁ እንዳትረሱ። ቴንክ ዩ ስላገዝከኝ አመሰግናለሁ። ግን አሁን አትዘላብድ ዝጋና እንውጣ እና ይሄ ጨመር ይሄ ቅንስ ይሄ ልክ አይደላችሁም ይሄ መስተካከል አለበት የምትሉትን ነገር ኮሜንት ላይ አስቀምጡልን። ለሚቀጥለው ቪዲዮ አስተካክለን እንመጣለን። ባካችሁ ላይክ ማድረጋችሁ እንዳትረሱ። ቴንክ ዩ ጨረስን። ጨረስ። ቴንክ ዩ